አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናል ቤተሰቦች እንዴት ከረማችሁ? ረመዳን እንዴት ይዛችኋል? ከኔ ጋር ጥሩ ነው አልሐምዱሊላህ። ኢንሻአላህ ዛሬ ደግሞ ለጀማሪዎች የሚሆኑ የቁርአን አፕሊኬሽኖችን እጠቁማችኋለሁ። እንደምትመለከቱት ፕሌይ ስቶር ላይ ገብቻለሁ። እዚህ የአፕሊኬሽን መጻፊያ ቦታው ላይ የቁርአን አቀራር ጁዝ 30 ብለን እንጽፍና የቁርአን አቀራር ጁዝ 30 ብለን እንጽፍና ፊደላቶችን ከለየን ቁርአንን እንዴት መቅራት እንደምንችል የሚያስተምር ከአመ ጀምሮ እስከ ቁል አዑዙ ቢናስ ድረስ ያሉትን የቁርአን ክፍሎች የሚያስተምር የሆነ አፕሊኬሽን ነው። ሰርች እናደርጋለን። ሰርች ስናደርግ እንደምትመለከቷቸው የተለያዩ አፖች ይመጣሉ። የመጀመሪያው አፕሊኬሽን የቁርአን አቀራር ጁዝ 30 ይላል። ይሄኛው አፕሊኬሽን ከ50 ሺህ በላይ ሰው ዳውንሎድ አድርጎታል። ለጀማሪዎች በጣም አጋዥ የሆነ አፕሊኬሽን ነው። በዚህ መልኩ የቁርአን አቀራር ጁዝ 30 ይላል። እቺን ኢንስቶል የምትለዋን በመጫን ዳውንሎድ አድርጋችሁ መቅራት ትችላላችሁ ማለት ነው። አፕሊኬሽኑን ስታወርዱት የሱራዎች ዝርዝር ይመጣላችኋል። ጁዝ አመ፣ ሱረቱን ነብዕ ከዛ በታችም ያሉት ደግሞ እንደዚሁ ተዘርዝረው ይመጣሉ። ስትከፍቱት በዚህ መልኩ ቁርአኑ እየታየ ኡስታዙ እየቀራ እንደዚሁም ደግሞ የአማርኛ ማብራሪያ በትክክል እንዴት መቀራት እንዳለበት የተጅዊድ ህግጋቶችን የሚያስተምር የሆነ አፕሊኬሽን ነው ማለት ነው። እስከ ቁል አዑዙ ቢናስ ድረስ ያለው ሁሉንም ቃል በቃል ያስተምራችኋል። የአፕሊኬሽኑ ስም የቁርአን አቀራር ጁዝ 30 ይሰኛል ማለት ነው። ጀማሪዎች ይህን አፕሊኬሽን አውርዳችሁ ተጠቀሙት። በጣም ቁርአናችሁን ተጅዊዳችሁን ለማስተካከል ያግዛችኋል። ፕሌይ ስቶር ላይ ይገኛል። ሁለተኛው አፕሊኬሽን ደግሞ ዛሬ ልጠቁማችሁ የመጣሁት ልክ አሁንም የቁርአን አቀራር ጁዝ 30 ብላችሁ ስትጽፉ ይሄኛው አፕሊኬሽን ቀጥሎ ይመጣላችኋል። ይሄኛው የ30ኛው ጁዝ ይሄኛው ማለት ነው የ30ኛው ጁዝ የቁርአን አቀራር ለጀማሪዎች ይላል። ይሄም በቃሪ ሚሻሪ ረሺድ አላፋሲ ድምጽ ሙሉ 30ኛውን ጁዝ ማለትም ከአመ እስከ ቁል አዑዙ ቢናስ ያለውን ከህፃናት ጋራ ህፃናቶችን እያስቀራ የሚያስተምርበት የሆነ አፕሊኬሽን ነው። እንደምታዩት ከ100 ሺህ ሰው በላይ ዳውንሎድ አድርጎ የሚጠቀምበት የሆነ አፕሊኬሽን ነው። ጥሩነቱን ያው በዚህ ትረዳላችሁ ማለት ነው። ስለዚህ ይህን አፕሊኬሽን ደግሞ እንዴት እንደምትጠቀሙት አብረን እንመለከታለን ማለት ነው። ያው የ30ኛው ጁዝ የቁርአን አቀራር ለጀማሪዎች ብላችሁ ጽፉ እንደዚህ ይመጣላችኋል። ልክ አፕሊኬሽኑን ስትከፍቱት በዚህ መልኩ የ30ኛው ጁዝ የቁርአን አቀራር ለጀማሪዎች ለህፃናት ይላል። ሱረቱን ናስ፣ ሱረቱል ፈለቅ፣ ሱረቱል ኢኽላስ እያለ ይሄዳል። ከዛ ስትጫኑት ኡስታዙ ይቀራል። ህፃናቶች ሲያዳምጡ ይቆዩና ከኡስታዙ ቀጥለው እነሱ ይቀራሉ። አንዲትን አንቀጽ ሁለተኛውን አንቀጽ ኡስታዙ ይቀራል። ከዛም እነሱ ኡስታዙን ተከትለው ይቀራሉ። በዚህ መሃል እናንተም ልክ እንደ ህፃናቶቹ ሁሉ ኡስታዙ ሲቀራ ታዳምጣላችሁ። ህፃናቶቹ ሲቀሩ ደግሞ እናንተም አብራችሁ ትቀራላችሁ። በዚህ መልኩ ተጅዊዳችሁን ማስተካከል ትችላላችሁ ማለት ነው። ቁርአንን ጀማሪ የሆናችሁ ልጆች ይህን አፕሊኬሽን ብትጠቀሙበት ይበልጥ ተጠቃሚዎች ያደርጋችኋል ማለት ነው። ሶስተኛው አፕሊኬሽን ደግሞ ያው የቁርአን ተፍሲሩን ማለትም ጁዝ 28 እስከ 30 ያለውን የአጫጭር ሱራዎችን ተፍሲሮችን ለመረዳት የምትፈልጉ ሰዎች ደግሞ ቁርአን ተፍሲር ጁዝ 28 እስከ 30 ብላችሁ ይችኛዋን የመጨረሻውን 3 ጁዞች ተፍሲር ማንበብ ትችላላችሁ። ሱራት ላይ የምንቀራቸው ሱራዎች ምን ምን እንደሚሉ ትርጓሜያቸው ምን ማለት እንደሆነ ጁዝ አመን ተፍሲሩንም እዛው በዚሁ መመልከት ትችላላችሁ ማለት ነው። ለዛሬ ያስኩላችሁ አፕሊኬሽኖች እነዚህ ናቸው። ቪዲዮውን ላይክ በማድረግ ብዙ ሰዎች ዘንድ እንዲደርስ ተባበሩ ላለሁኝ። አላህ ጾማችንን ይቀበለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።